ኢራንና አሜሪካ በፓኪስታን ያደረጉት ድርድር ያለ ውጤት መበተኑ ተሰማ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር በፓኪስታን ሲደረግ የነበረው ድርድር ያለ ውጤት ስለመበተኑ ለጋዜጠኞች ተናግረዋል። ምክትል ፕሬዝዳንቱ አሜሪካ ቀይ መስመሮቿን ግልጽ ማድረጓን አስታውቀው ኢራን ግን ባስቀመጥናቸው ነጥቦች ላይ አልተስማማችም ሲሉ ተደምጠዋል። አክለውም ኢራናውያን ነጥቦቻችንን የሚቀበሉበት ሁኔታ ላይ መድረስ አልቻልንም ያሉ ሲሆን የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌ በበኩላቸው በማህበራዊ ሚዲያ ገጻቸው ላይ ድርድሩ ውጥረት የተሞላበት እንደነበረ ገልጸው በቀጣይ የሚደረገው ድርድር የሚሳካው ሌላኛው ወገን ባለው ቁርጠኝነትና ቀና ልቦና ላይ ተመስርቶ ነው ብለዋል። ቃል አቀባዩ ዋሽንግተን የተለጠጠ ፍላጎቷንና ህጋዊ ያልሆኑ ጥያቄዎቿን እንድትተው እንደዚሁም የኢራንን ህጋዊ መብቶችና ፍላጎቶች እንድትቀበልም ጠይቀዋል። ሁለቱ ሀገራት በድርድራቸው ወቅት ካነሷቸው ጉዳዮች መካከል የሆርሙዝ ወሽመጥ፣ የኢራን የኒውክሌር ፕሮግራምና በኢራን ላይ የተከፈተው ጦርነት ሙሉ በሙሉ የመቆም ጉዳይ ናቸው። ጄዲ ቫንስ ለ21 ሰዓታት ሲነጋገሩ ስለመቆየታቸው አስታውሰው መጥፎ ዜና ከስምምነት ላይ መድረስ አለመቻላችን ነው ብለዋል። ከምክትል ፕሬዝዳንቱ ጋር የትራምፕ አማችና አማካሪ ጃሬድ ኩሽነር እንደዚሁም የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ እንደተገኙ የተነገረ ሲሆን ቫንስ አሜሪካ ወደ ድርድሩ የመጣችው በቀና ልቦና መሆኑን ተናግረው ሁለቱ ወገኖች እንዳለመታደል ሆኖ ከስምምነት ላይ ሊደርሱ አልቻሉም ብለዋል። ከዚህ ስንሄድ ትተን የምንሄደው ቀላል ምክረ ሐሳብ ነው። ይህ የመጨረሻና ምርጡ መደራደሪያችን ነው። ኢራናውያን ይቀበሉት እንደሆነ የምናየው ይሆናል ሲሉም ተደምጧል። ኢራናውያን አቋሞቻችንን የሚቀበሉበት ሁኔታ ላይ አልደረስንም ያሉት ምክትል ፕሬዝዳንቱ ለፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ እና ፊልድ ማርሻል አሲም ሙኒር ያላቸውን አክብሮት እና አድናቆት ገልጸው በድርድሩ ላይ ምንም አይነት ጉድለቶች ቢኖሩ ድንቅ ስራ በሰሩት ፓኪስታናውያን ምክንያት የተከሰቱ አልነበሩም ሲሉ ተናግረዋል። ቫንስ ስለ ኢራን የኒውክሌር አቅም ተጠይቀው ሲመልሱ አገሪቱ አሁንም ሆነ ወደፊት የኒውክሌር ጦር መሳሪያ እንዳትታጠቅ መግታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋና ግብ ነው ሲሉ መልሰዋል። ትራምፕ በድርድሩ ላይ መሳተፋቸውን ገልጸው ንግግሩ እየተደረገ ባለበት ወቅት ከፕሬዝዳንቱ ጋር ከግማሽ ጊዜ በላይ ወይም በርካታ ጊዜ ተነጋግረናል ብለዋል። ከዚህ ስንሄድ ትተን የምንሄደው ቀላል ምክረ ሐሳብ ነው። ይህ የመጨረሻና ምርጥ መደራደሪያችን ነው። የቀበሉት እንደሆነ ጊዜ ይፈተዋል ሲሉም ተናግረዋል። በኢስላማባድ ለ21 ሰዓታት ከኢራን ጋር ንግግር ቢደረግም ጦርነቱን ለማቆም የሚያስችል ስምምነት ላይ ለመድረስ አልተቻለም። ሁለቱም ወገኖች ጦርነቱን እንዳሸነፉ በመግለጽ ወደ ድርድሩ መድረሳቸውን ተከትሎ ስምምነቱ ሁልጊዜም ቢሆን አስቸጋሪ እንደሚሆን የፖለቲካ ተንታኞች ሲጠብቁት የነበረ ጉዳይ ነው። በመጨረሻም የማይቻል ሆኗል። ሁለቱም ወገኖች ላለመስማማታቸው አንደኛቸው ሌላኛውን ተጠያቂ ያደረጉም ነው። ረቡዕ ዕለት የተደረሰው የተኩስ አቁም ስምምነት የተጀመረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስልጣኔ እንደሚያጠፉ የሚገልጽ ዛቻ ከሰነዘሩ በኋላ እንደሆነ የሚታወስ ነው። በኢራን ላይ የሚሰነዘሩ ጥቃቶች እንደገና ይቀጥላሉ ወይ የሚለውን በተመለከተም እስካሁን ምንም አይነት መረጃ ባይገኝም ጥቃት የመቀጠሉ እድል ግን ይጨምራል። የሆርሙዝ ወሽመጥን በድርድር እንደገና የመክፈት ጉዳይም ከስምምነት ውጪ የሚሆን ይመስላል። ሁለቱ የአሜሪካ የጦር መርከቦች የባህር ውስጥ ፈንጂን ለማጥራት ወደ ባህረ ሰላጤው መሰማራታቸውም አሜሪካ ሌላ መንገድ እንዳየች የሚያሳይ ነው እየተባለ ነው። ኢራን የኒውክሌር ጦር መሳሪያ ላለመታጠቅ ቃል መግባት አለመቻሏን ትልቁ እንቅፋት እንደሆነ አሜሪካ ጠቅሳለች። ኢራን ሁል ጊዜም የኒውክሌር ጦር መሳሪያ እንደማትፈልግ ብትገልጽም በአንድ ዓመት ጊዜ ውስጥ 2 ጦርነቶች ውስጥ መግባቷ መሳሪያውን እንድትታጠቅ ለሚጠይቁ ሰዎች ተጨማሪ ማበረታቻ ሆኗቸዋል። በአሜሪካና በኢራን መካከል የተደረገው የፊት ለፊት ውይይት ታሪካዊ ቢሆንም የዲፕሎማሲ ውድቀት ተደርጎ ሊታወስ ይችላል የሚሉም ታዲያ በርካቶች ናቸው። ከድርድሩ አለመሳካት በኋላ የፓኪስታን የውጭ ጉዳይ ሚኒስትር ሁለቱ ወገኖች የተኩስ አቁም ስምምነቱን ማክበራቸው ወሳኝ ነው ሲሉ ተናግረዋል። ሚኒስትሩ በኤክስ ገጻቸው ላይ ባጋሩት መግለጫ ሁለቱም ወገኖች ለቀጠናው እንደዚሁም ከዛም ባሻገር ለመላው ዓለም ዘላቂ ሰላምና ብልጽግናን ለማስፈን በአዎንታዊ መንፈስ እንደሚቀጥሉ
ተስፋ እናደርጋለን ብለዋል። ፓኪስታን በሁለቱ ወገኖች መካከል በቀጣይ ቀናት ውይይትን በማመቻቸት ረገድ የምታደርገውን ሚና እንደምትቀጥልም ሚኒስትሩ በልጥፋቸው አስታውቀዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በከፍተኛ ሁኔታ የአሜሪካን ነዳጅ ፈላጊ መርከቦች ወደ አገር አሜሪካ እየተመሙ ነው ሲሉ ተደመጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ቁጥር ያላቸውና ሙሉ በሙሉ ባዶ የሆኑ ነዳጅ ጫኝ መርከቦች ከአሜሪካ ነዳጅና ጋዝ ለመጫን እየመጡ ነው ሲሉ ነው የተደመጡት። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ወደ አሜሪካ እየተጓዙ ያሉት እጅግ ከፍተኛ ቁጥር ያላቸው ባዶ የነዳጅ ጫኝ መርከቦች መሆናቸውን ገልጸው በዓለም የትኛውን ቦታ ከሚገኘው ነዳጅ ምርጥና ጣፋጭ የሆነውን የነዳጅ ዘይትና ጋዝ ይጭናሉ ሲሉም ተናግረዋል። የነዳጅ ጣፋጭ ምን እንደሆነ ግልጽ ባይሆንም አሜሪካ ቀጣዮቹ ሁለት ትላልቅ የነዳጅ ባለቤት ሀገራት ተደምረው ካላቸው በላይ የሆነና ከፍተኛ ጥራት ያለው ነዳጅ አላት በማለትም ጽፈዋል። እየጠበቅናችሁ ነው ሲሉም አክለዋል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱበት ጊዜ አንስቶ የዓለም አቀፍ የነዳጅ ዋጋ ከፍተኛ ጭማሪ እንዳሳየ የሚታወቅ ነው። በጦርነቱ ምክንያት ለተቃወሰው የነዳጅ አቅርቦት መፍትሄ የሚመስሉ ዜናዎች ሲሰሙ ደግሞ ዋጋው ሲቀንስ ይስተዋላል። የነዳጅ ዋጋን ለማመልከት ጥቅም ላይ የሚውለው የብረንት ድፍድፍ ነዳጅ የአንድ በርሜል ዋጋ በሳምንቱ መጀመሪያ ከነበረበት $111 በ15 በመቶ በመቀነስ $92 ገብቷል ነው የተባለው። የነዳጅ ዋጋ የቀነሰውም የሆርሙዝ ወሽመጥ መከፈትን የሚያካትተው የሁለት ሳምንት ተኩስ አቁም ይፋ በመደረጉ ነበረ። ኢራን ወሳኝ የባህር መተላለፊያ የሆነውን ሆርሙዝ መዝጋቷን ተከትሎ የነዳጅ ዋጋ የጨመረ ሲሆን የጭማሪም የምግብ ዋጋ ንረትንም አስከትሏል። በዚህ ሳምንት የነዳጅ ዋጋ ላይ ቅናሽ ቢታይም አሁንም ከጦርነቱ በፊት ከነበረው አንጻር ከፍተኛ እንደሆነ ነው የሚነገረው። ከኢራን ጦርነት በፊት አንድ በርሜል ድፍድፍ ነዳጅ ዋጋ በበርሜል $70 ገደማ ነበረ ይሸጥ የነበረው። ወደ $22 ጨምሯል። አሁን ባለው ሁኔታ ስምምነት ላይ መድረስ አለመቻላቸውን ተከትሎ ደግሞ አሜሪካና ኢራን በዚህ ሳምንት ይበልጥ ይንራል ተብሎ ይጠበቃል።